ኤል ሮኢ የሚል የመጽሐፍ ቃል በዘፍጥረት መጽሐፍ ምዕራፍ 16 ላይ እናገኛለን። ኤል ሮኢ ማለት የሚያየኝን አየሁት ማለት ነው። ይሄንን ቃል የተጠቀመችው አጋር ነበረች። አጋር በአብርሃም ቤት እያለች ሳራ ምናልባት እግዚአብሔር በሷ በኩል ያሰበኝ ይሆናል ብላ አብርሃም ወደ አጋር ቤት እንዲገባ ካደረገች በኋላ አጋር ለአብርሃም አረገዘች። በዚህ ምክንያት የመቤቷን ታቃለላት ጀመር ይላልና ሳራ እጅግ በማዘኗ ምክንያት አጋር ከቤት እንድትሰደድ ወደደች። ስለዚህም እጅግ በጣም አስጨነቀቻት ይላል። አጋርም በጣም በተጨነቀች ጊዜ የአብርሃምን ቤት ትታ ተሰደደች የሚል ክፍል እናያለን። በዚህ በተሰደደችበት ሰዓት የሄደችው በምድረ በዳ ነበረ። በምድረ በዳ ውስጥ በውሃ ምንጭ አጠገብ ነበረች ይላል። ያን ጊዜ የእግዚአብሔር መልአክ በውሃው ምንጭ አጠገብ ተገናኛት። አጋር በብዙ የልብ ስብራት፣ በብዙ ጫና፣ በብዙ ጭንቀት ነበር ከአብርሃም ቤት የኮበለለችውና የወጣችው። በዚህ ጭንቀት ውስጥ እያለች ደግሞ መንገዷ ደግሞ ምድረ በዳ ውስጥ ነበር። ከምድረ በዳ ባሻገር ደግሞ አጋር በሆዷ የአብርሃም ዘር የሆነውን ጸንሳ ነበር፣ እርጉዝ ነበረች። እነኚህ ሶስት ተደራራቢ ጉዳዮች በላይዋ ያሉ አጋር ጉዞ ላይ ሳለች ድንገት ያልታሰበ፣ ያልጸለየችው፣ ያልጠበቀችው፣ ያልጠራችው፣ ያላሰበችው የእግዚአብሔር መልካምነት ተገለጠላት። የሰማይ መልአክ በውሃው ምንጭ አጠገብ ቆሞ ጠበቃት። አጋር ሆይ ብሎ አናገራት። ወዳጆቼ አንዳንድ ጊዜ በህይወታችን የእግዚአብሔር መካከለኝነት ከጸሎታችን በላይ ነው፣ ከጥበቃችን በላይ ነው፣ ከእምነታችንም በላይ ነው። እግዚአብሔር ለእኛ የሚቆጠረው ለእኛ የሚሰራው በእምነታችን ልክ ብቻ አይደለም፣ በሉዓላዊነቱም ጉልበትና አቅም መጠን ነው። እና አጋር ለአንድም ጊዜ ወደ እግዚአብሔር ዘወር አለች አይልም። ነገር ግን እግዚአብሔር በዛ ሁሉ ጭንቅና መከራ ውስጥ ሆና ሳለ መልአኩን ላከላት። ተመልሳም ወደ አብርሃም ቤት እንድትሄድ ካውንስል አደረጋት ብሎ ይናገራል። ታውቃላችሁ ይሄ መልአክ ሲመጣ ስለ እሷ በአብርሃም ቤት መመለስ ብቻ ሳይሆን ያወራው በጣም ትልቁ ለአጋር የነበረው መልእክት አጋር ስላረገዘችው ዘር ነበረ። አጋር ለምን በሰማይ እንዲህ ባለ ትኩረት ታየች፣ እንዲህ ባለስ መለኮታዊ ምሪት ተመለሰች ሲባል ኖት ኦንሊ ስለ እሷ ስለ አጋርነቷ ብቻ አይደለም፣ አጋር ስለተሸከመችው ስለ አብርሃም ዘር እንጂ። ምክንያቱም እግዚአብሔር ለአብርሃም ከነዘርህ ብሎ ላይጥለው ላይተወው ከሱ ጋራ እንዲሆን እግዚአብሔር ለሱ ሆኖ እንዲቆጠርለት ኪዳን የገባለት አባት ነውና ሳራ ያረገዘችው የአብርሃምን ዘር ነው። የሰማይ በአጋር ዙሪያ እንዲህ ያለ ትኩረት አጋር ስለያዘችው ስለ ኪዳኑ ሰው ዘር ነው። ወዳጆቼ እግዚአብሔር አምላክ በስጋ እንዲህ ኪዳን ስለገባለት ስለ አብርሃም ዘር በመጠንቀቅ አጋርን ከምድረ በዳ እንደገና ወደ ቤቷ እንድትመለስ አደረጋት። ዛሬኛ በክርስቶስ ኢየሱስ ያው መንፈስ የታተመን የማይጠፋውን የዘላለምን ዘር ተካፋይ የሆነን የቅዱሱን መንፈስ ሕይወት የጠጣን በቅድስናው የተቀደስን በጽድቁ የጸደቅን ሰማያዊ ሕይወት የተቀበልን በደሙ የተዋጀን ኢየሱስ ለኛ ሊቀ ካህን ሆኖ የተቆጠረልን በእኛ ደግሞ ማይጠፋውን ዘር ያስቀመጠው ጌታ እንዴትማ በሰማይ በውስጣችን ስላለ ስለ ልጁ ሕያው ዘር ስለታተምንበት መንፈስ በእያንዳንዱ በመናልፍባቸው የህይወት ጎዳናዎች ላይ እግዚአብሔር ሕያው ሆኖ አይገለጥልን። አዎ ለአጋር መልአኩ የተገለጠው ስለ አጋርነቷ ሳይሆን አጋር ስለተሸከመችው ስለ አብርሃም ዘር እንጂ። ለዛ ነው በሆድሽ የተሸከምሽው ዘር ብሎ ትንቢትን ነገራት። ስለተሸከመችው ዘር ዴስቲኒ ነገራት። ስለተሸከመችው ዘር መጠሪያ ስምም ሁሉ ነገራት። ስሙን እስማኤል ትይዋለሽ ብሎ ተናገራት። ወዳጆቼ እግዚአብሔር በኪዳን ስለሰጠን ዘር በኪዳን ስለተቀበልነው ማንነት በፍጹም ራሱ ለዛ እውነት ሳይሰጥ እኛን ለጥፋትና በመናልፋቸው የህይወት ሰልፎች መሃል ለመተው የሚችል አምላክ አይደለም። ስለዚህ አጋር ይህ ሲደረግላት አንድ ነገር አለች። የማየውን አምላክ አሳየኝ አይደለም ያለችው፣ የሚያየኝን አምላክ አየሁት አለች። ምን ማለቷ መሰላችሁ?
እኔ አይደለም ያየሁት እሱ ነው ያየኝ። እኔ አይደለም የጠራሁት እሱ ነው የተገኘልኝ። እኔ አይደለም የፈለኩት እሱ ነው አለሁልሽ ያለኝ እያለችን ነው። የሚያየኝን አምላክ አየሁት። ስለዚህ ይህ ስፍራ ኤልሮኢ ይባላልች። ወዳጆቼ ሳንጠራው የሚገኝ ሳንፈልገው የሚገለጥ ሳንወደው የሚወደን ምን አይነት ድንቅ አምላክ ነው! እንዲህ ያለውን እውነት አጋር ስለገባት የሚያየኝን አየሁት አለች። ለካ እግዚአብሔር ያየኛል፣ እኔ ነኝ እሱን ማየት ያቃተኝ አለች። ዛሬም እኔና እናንተ በመናልፋቸው የህይወት መንገዶች ኤልሮኢ ይሆንልን። ድንገት ሳናስበው የሰማይ መልአክ ይገለጥልን፣ መንገዳችን ያስተካክልልን፣ ምክሩን ይስጠን፣ የሚመጣ ዘመን አጀንዳውን ያስታውቃን። ኤልሮኢ ይሆንልን። በእውነት የሚያየንን አምላክ ማየት ይሆንልን። እንዴት ባለ ፍቅር፣ እንዴት ባለ ጥንቃቄ፣ እንዴት ባለ ርህራሄ እንደሚያየን ማየት ይሆንልን። ያን ጊዜ በረከት ይበዛልናል። ያን ጊዜ መትረፍረፍ ይሆንልናል። ያ ጊዜ የቀናውን ጎዳና መሄድ ይሆንልናል። ኤልሮኢ ይሆንላችሁ። ተባረኩ። እወዳችኋለሁ።